ደፍኔ እማዬ የልዕልት ጸጉር ጌጥ እዚህ ነው? አክስትሽ ዳራ የሰጠችሽን ነው? አዎ። እዛ ጋር መሆን አለበት። አዎ እሱኛው። ነይ ጸጉርሽን ሹሩባ ልስራልሽ። ነይ። እኔ ትላንትና ማታ የመጣሁት አምሽቼ ነበር። ስለዚህ ልቀሰቅስሽ አልፈለግኩም። አባዬ እንዴት አደርሽ የኔ ልጅ? እንዴት ነሽ? አባዬ ጸጉሬ እኮ ጸጉርሽን እኔ እሰራልሻለሁ። ነይ እዚህ ጋር ቁጭ በይ። አባዬ ይስራልኝ። ና እንጂ አባዬ ናና እንደ ዳፍኔ አድርገህ ጸጉሬን ስራልኝ። እህትማማቾች አይደለን? አንድ አይነት ነው መሰራት ያለብን። እማዬ ከኪራዝ ጋር አንድ አይነት ልብስ ትገዢልናለሽ? እንደ ኤሚሊና ኤሴን እህትማማቾች ነን። ስለዚህ አንድ አይነት እንሆናለን። እንገዛለን የኔ ውድ። እሺ እንግዲህ አልቋል የኔ ውድ። መንታ ነው የምንመስለው። አዎ። በሉ ወደ ቁርሳችሁ ሂዱ። መጀመሪያ ልብሳችሁን ልበሱ። በሉ ሂዱ። ሁለቱ አይስማሙን ብለን በጣም ፈርተን ነበር አይደል? አንድ አይነት እናት ባይኖራቸውም የአንድ አባት ልጆች ናቸው። እህትማማቾች መሆናቸውን ከብዙ ዓመት በኋላ ቢያውቁ ኖሮ የበለጠ ከባድ ይሆን ነበር። ሶመር፣ ሁሉም ልጅ የሚወለደው ንጹሕ ልብ ይዞ ነው። ቤተሰባችን፣ አካባቢያችንና እንዲሁም ሕይወትን የሚቀይረን። ማንም ላይ አታሳብ፣ በማንምም አትፍረድ። ማን ነው ሰው ላይ ይፈርዳል ያሳብባል ያለሽ? እንደሱ አይነት ነገር አላወራሁም። እሺ፣ ምናልባት የተወራው ነገር እውነት ከሆነ ያንተም እናት ንጹሕ ሴት ነበረች። እሱ ምንም ጥያቄ የለውም። እኔ እንኳን ያሳሰበኝ እሱ አይደለም። ምንድን ነው? ደህና አደርክ አለቃ። ደህና አደርክ ኢርፋን። ሰላም ነው? እንዴት ፖስታውን ይዘን መጣ ቻልክ? አዎ ስራ አስኪያጅ፣ ግን ወደ አንተ ቤት የሚላክ ስለነበር ከአዲሱ ልጅ ተቀብየው ራስ ያመጣሁት። ምንድን ነው ያመጣልኝ? ዳሪያ ማሳወቂያ አለሽ? ለምኑ ነው ማሳወቂያ ያለኝ? እዚህ ጋር ፈርሚ። የምን ማሳወቂያ ነው? የክፍያ ማዘዣ ነው አባዬ። የሙስጠፋ ነው። ቀጣይ ምን እንደሚፈጠር ፈጣሪ ይወቀው። ኦ አምላኬ። እና የሰጡኝ 5 ቀን ነው። ቆይ ልጄ፣ ምን እያደረግሽ ነው? አባዬ ይሄንን መክፈል አልችልም። ነፍሴን ሊወስዱት ነው። ምን አለኝና እንዴት ነው ይሄንን የምከፍለው? መኪናሽን ይወስዱታል። አንተ ደግሞ ልታናድደኝ የሞከርክ ነው ወንድሜ ኢርፋን። ሕጉ ላይ ስለተጻፈ ልንገርሽ ብዬ ነው። ለዛ ነው። ሂድ ሂድ። አባዬ በጣም ሰልችቶኛል፣ በጣም ሰልችቶኛል አባ። እማዬ ምን ተፈጥሮ ነው? እሺ ውዴ፣ ተይ በቃ ይበቃሻል። ልጁ ፊት እንደዚህ አትሆኝ፣ ተረጋጊሽ። ምንም ችግር የለም። አንተ ከአያት ጋር ሂድ። ከሰዓት ላይ ገቢዎች ሚኒስቴር ሄደን ዝርዝር ነገሩን እንጠይቃለን። እሺ
እሺ አባዬ። ና የኔ ውድ ልጅ ና ከኔ ጋር ና በል። ብትሞት ምኞቴ ነው። እንደዚህ አይነት ውርደት ከሚደርስብኝ ብትሞት ይሻላል። አንዴ በቀብር ይሻለኛል። የተረገምክ ነህ ሙስጠፋ። ምን ተፈጥሮ ነው ልጅ? ወንድሜ ኢርፋን መጥቶ ነበር። የማሳወቂያ ደብዳቤ ይዞ መጥቷል። ይሄ ምንድን ነው? የዕዳ ማዘዣ፣ የአለቃ ሙስጠፋ ዕዳዎች ማስጠንቀቂያ። ሌላ ምን ሊፈጥር እንደሚችል ፈጣሪ ይወቀው። ግን እኮ ዳሪ አንቺ እየተፋታሽ ነው። ይህ ነገር አይመለከትሽም። ምን አገባሽ? እስከ ፍቺው ድረስ ዕዳው የጋራ ነው የሚሆነው። ይህንን ሰውዬ ፈተሹ ከህይወትሽ ማስወጣት ግን የግድ ነው። ምኞቴ እንድታስወግጁ ነው። ምን ልታደርጊ ነው ዳሪያ? ከሰዓት ላይ አባቴ የገቢዎች ጋር ሄጂና ጠይቂ ብሎኛል። ዕዳው በትክክል ምን እንደሆነ አባትሽ ያጣራና ከዛ የሚደረገውን እናደርጋለን። እኔ በጭራሽ ምንም ነገር አላቅም አክስቴ። ሰውዬው ሄዷል። ሁሉ ነገር እኔ ላይ ነው። እውነቴን ነው የምልሽ አክስቴ፣ ላብድ ነው። ዳሪያ ውዴ፣ ችግር የለውም። አታስቢ፣ አትጨነቂ። ከዚህ ነገር መውጫ መንገድ እንፈልጋለን። እስቲ መፍትሄ እንፈልግ። ለዚህ ነገር መፍትሄ መኖር አለበት። በደንብ ይኖረዋል። አዎ ሙስጠፋን አገኘውና ገለዋለሁ። ከዛ ሁላችንም ከዚህ አይነት ውርደት እንገላገላለን። ዳሪያ፣ እስቲ የእብድ ወሬ ማውራትሽን አቁሚ። ምንድነው ማድረግ ያለብኝ አክስቴ? ማበድ አልፈልግም። ስለዚህ ላለመጨነቅ እንደ እብድ እያወራው ነው። ለማንኛውም ስራ ብሄድ ይሻለኛል። ጠንክሬ ሰርቼ የዚህን ሰውዬ ዕዳ መክፈል አለብኝ። በፈጣሪ ስም የእውነት ሰልችቶኛል። ነገ ከኢስታንቡል ትመለሳለህ እንዴ? አዎ። ከዛ የምትፈልጊው ነገር አለሽ? ጣፋጭ አምጣልኝ በእናትህ። አዎ እወዳለሁ። አቶ ካርታል ደህና አደርክ? ደህና አደርሽ ፊገን። አዲስ ነገር አለ? የዛሬ እቅዳችን ምንድን ነው? እንደምታውቀው ከሰዓት 8 ሰዓት ላይ ስብሰባ አለ። በነገራችን ላይ አዳዲሶቹ ማሽኖች ሁሎቻቸው ታድሰዋል እና እንድትፈርምባቸው ጠረጴዛ ላይ አስቀምጬልሃለሁ። ደስ የማይል ነገር ተፈጥሯል። ምንድን ነው? አቶ ካርታል ቪላው የሚገነባበት ቦታ ላይ ያለው አለቃ ለቋል። እሱ ደግሞ ችግሩ ምንድን ነው? ከወይዘሮ ዳሪያ ጋር እንደተጣሉ ታውቅ የለ እና ልህ ይዞት ነው። እሱ አታዘኝም አለ። አቶ ካርታል ሰራተኞቹንና እቃዎቹን ጠቅልሎ እየወጣ ነው። ስለዚህ ብታናገረው ይሻላል። እሺ በቃ ውዴ፣ ይህን ነገር ለእኔ ተይው። ሴልቹክ፣ ለእኔም ትኬት ትግዛልኝ። በረራው ዛሬ ከሰዓት ነው። እዚህ አውሮፕላን ላይ ትኬት አገኝልሻለሁ። እሺ። ሩቻን፣ ቆይ ምን ማለት ነው? እዛ ምን ታደርጊያለሽ? ምን ሆነሻል? የበለጠ እኮ ትታመሚያለሽ። ኦዛር፣ እንደውም እዚህ ከቆየሁ የበለጠ እጨናነቃለሁ። ያልኩ ገባ? በጨረታ እየተሸጠ ያለው የድሮ ቀዬ ነው። እዛ ጋር መገኘት አለብኝ። ለማንኛውም ሴልቹክ ያልኩህን አድርግ። እሺ ወይዘሮ ሩቻን። እባክሽን ውዴ ልለምንሽ፣ ደህና እኮ አይደለሽም። እዛ ሄደሽ ትታመሚያለሽ። እባክሽን ራስሽን እንደዚህ አታድርጊ፣ ልለምንሽ። በጣም ደህና ነኝ ኦዛር። አንተ እኔ ጉዳይ ውስጥ አትግባ። ተሰማኛለህ? ትውስታዎቼ ሲሸጡ እዛ ጋር መሆን እፈልጋለሁ። ውስጥ እየተቃጠለ ቢሆን ራሱ እዛ ጋር መገኘት አለብኝ። ገባ? እሺ ሩቻን፣ ሂጂ በቃ ሂጂና የፈለግሽውን ነገር ማድረግ ትችያለሽ። የበለጠ ግን ትጨናነቂያለሽ። ይህን ወቂ። ምን እየተፈጠረ ነው? ዛሬ ማታ ኢስታንቡል ውስጥ ያለው ጨረታ እናትህ ትሄዳለች። ለምን እንደሆነ ባይገባኝም ትሄዳለች። ኦዛር፣ አሁንስ በቃ እሄዳለሁ አልኩ። አለቀ። አይ አይደል፣ እናትህ ድርቅ እያለች ነው ያለችው። እናትህ ድርቅ እያለች ነው ያለችው። ለምን እንደሆነ ግን አይገባኝም። በድርቅናዋ ራሷንም እኔንም እኮ እያሳበደችኝ ነው። ሶመር ተዋት፣ የፈለገችውን ታድርግ። እቺ ሴትዮ ምን አይነት ነገር እንዳሳለፈች አታውቅም? ሶመር፣ ምን ያክል ነው የምታገሰው? በፈጣሪ የእሷ ነገር እኮ ያሳስበኝ። ለምንድን ነው እስካሁን ድረስ ያላሰብክላት? ከዓመታት በፊት ነው እሷን ማክበርና ከጎኗ መገኘት የነበረብህ። ያሳለፈችው ነገር ሳይበቃት እናንተ ማሰቃየት፣ መምታት፣ ቅምጥ፣ በጣም በብዙ አሰቃይታታል እኮ። አሁን እንኳን ለምን አትረዳት? ሶመር፣ ምንድን ነው? ከኔ ጋር መምጣት ትችላለህ? ሶመር፣ ለምንድን ነው አባት ላይ የምትጮህበት? ቆይ ሰውዬ ምን አጥፍቶ ነው? ከእናቴ ጋር እየተጨቃጨቀ ነበር። ግን አባትህ እኮ አትሂጂ ያላት የእናትህ ጤና ስለሚያሳስበው ነው። ምክንያቱም ለእሷ ይጨነቃል። ምንም ማካበድ አያስፈልገውም፣ መከራከርም አያስፈልግም።
ይመስለኛል ንዴትን አባት ላይ ለመወጣት እየሞከርክ ነው። ቱርካን፣ አባቴን የሚቅር ማለት አልችልም። እናት ያንን መጥፎ አጋጣሚ ሳትረሳው ይሄንን ሁሉ ዓመት በአባቴ ጥላቻና ክህደት ጥቃት ተጎድታለች። ስቃዩን ብቻዋን የቻለችው። ከገባሽ ለዛ ነው አባቴን ጥፋተኛ ያደረግኩት። ከእናቴ ጎን ስላልተገኘ ነው ቱርካን። እሱን ይቅር ማለት ይከብደኛል። እናት ግን ይህንን ነገር ያሳለፈችው ከትዳር በፊት ነው። አባት ምን ማድረግ ይችላል? ሶመር ሲቬ ላይ እየረበሸች እንደነበር አውቃለሁ። እኔም ላይ ቀዝቅዘህብኝ እንደነበረም አውቃለሁ። ሙሉ ሌሊቱን ሳስበው ነበር። እንዲሁን ይነጋልኝ። ራሴን በአንተ ቦታ አድርጌ ለማሰብ ሞክሬያለሁ። ምናልባት ሲቤ ላይ አብዳ እንደዚህ አይነት ነገር አስቀያሚ ውሸት ፈጥራ ሊሆን ይችላል። የጥርጣሬና ሰውን እንዳታምን ሆን ብላ አስባበትም ሊሆን ይችላል። ስለዚህ ይህንን እስከምናረጋግጥ ድረስ እባክህን እርስ በርስ አንጎዳዳ። እሺ? ልክ ነሽ። ይህንን የምናረጋግጥበት መንገድ አለን። ወይዘሮ ሩጃን እንዳግዝሽ የምትፈልጊው ነገር አለ? እባክሽ ይህን ትተኩሽልኛለሽ ውዴ? ወንድሜ ንቃ! ወንድሜ ንቃ! ምንድን ነው ወንድሜ? እናት ያውቃለች ወንድሜ። ቆይ ምንድን ነው የምታውቀው? ምን እያልሽ ነው ያለሽው? እንደዚህ አይነት ሰይጣናዊ ስራ የሰራብኝን ሰውዬ እናት ያውቃለች። ትናንትና ማታ በስልክ እያወራችሁ ነበር። አንቺ ልጅ ምን እያልሽ ነው? ማዬ! እናቴ! ልጅ ስሚኝ፣ ማን እንደሆነ ካወቅሽ ለምን አልነገርሽኝም ነበረ? እንዴት ይሄን ቤት አገኘው ነው ወይስ እየተከታተልከኝ ነው? የአይጥ ጉድጓድ ውስጥ ራሱ ብትገቢ አታመልጭኝም። ትሰምኛለሽ? እጄ ረጅም። ይሄን ረጅም ነው የምትለውን እጅህን እሰብርልሃለሁ። ሂድና እጅህን ዕዳ ላለበት ሰው ተጠቀመው። እሱን እያስፈለግኩት ነው። ማግኘት አይቀርም፣ ግን መጀመሪያ ባለሽ ያልከፈላቸው ዕዳዎች አሉ። ስለዚህ እሱ ስለሌለ አንቺ ትከፍያለሽ። 70 ሳንቲም አልከፍልህም። ሂድ እሱን አግኝተህ ገንዘብህን ጠይቀው። ጥፋ ከዚህ። እሺ፣ ችግር ከፈለግሽ ስለዚህ የምትፈልጉን እሰጥሻለሁ። ምን ልታመጣ ነው? ይሄ ውብ ፊትሽን ስታሰናብች ምን አባ እያልክ ነው? ዞር በል ከዚህ። ምን እየተፈጠረ ነው? ቆይ አንተ ማነህ? ለምንድን ነው የምትመታኝ? ማን አባ ነህ? እንዴት ነው እዚህ ድረስ መጥተህ ሴት ልጅ ላይ ጥቃት ለማድረስ የምትሞክረው? ቆይ አንተ ምን አይነት ሰው ነህ? ገንዘቤን እፈልጋለሁ። እንደዛ ከሆነ ገንዘብን ሂደህ ከበኋላ ተቀበል። እየኝ ሴት ስለሆነች ብቻ ችላታለሁ ብለህ ነው? ጀዝባ ድንጋይ ራስ። ሂድ ከዚህ ውጣ አሁን። ትሰማኛለህ? ከዚህ በኋላ ባይ በስርዓቱ የማናግር እንዳይመስልህ አንተ ውሻ። ደህና ነሽ አይደል? ነክቶሻል እንዴ? አይ ምንም አላደረገኝም፣ ግን ከዚህ በላይ አልችለውም። የእውነት አልችልም። እሺ ነይ በቃ ተረጋጊ። ልቀቀኝ። ሁሉ ነገር በአንተ ምክንያት ነው የሆነው። በእኔ? ከእኔ ጋር ምን አገናኘው? ከወንድሜ ሶመር ጋር ስለተጣላ ሙስጣፋን አንተ ጋር ቀጠርከው። ያኔ ነው ሁሉ ነገር የተፈጠረው። ሲጀመር ያ ሁላ ገንዘብ ክፍል ውስጥ እስኪ ንገረኝ በግልጽ ካርታ ለምንድን ነው የተቀመጠው? ሙስጣፋ ገንዘቡ እንዲሰርቅ የታቀደ ነው። ሙስጣፋ ክፍል ውስጥ እንዲገባ አደረግከው። ከዛ ብቻውን ተውከው። ሁሉ ነገር የተፈጠረው በአንተ ምክንያት ነው። ልክ ነሽ። ሲጀመር ለምንድን ነው ዓለም የምትዞሩ? አዎ ልክ ነው። ሁሉ ነገር የተፈጠረው ዓለም እንደ ጅል በአንድ ሰው ዙሪያ ስለምትዞር ነው አይደል? ልክ ነኝ? ይመስለኛል አሁን ቡና ብንጠጣ ጥሩ ነው። እሺ አቶ ካርታል፣ በኋላ ዕዳ ብለህ ካልመጣህ አለበለዚያ ገድዬ እዛ ግንባታ ስፍራ የምቀብር ይሆናል። አይ ብድር አይደለም፣ የዛሬ ወጪ በእኔ ነው። በእኔ እንሂድ። አመሰግናለሁ።
እንኳን ደህና መጣ የእህቴ ልጅ። ሰሞኑን በተደጋጋሚ እየመጣ ነው። አብዝተን መገናኘት ጀምረናል። ምንድን ነው? ምን ነው ተረበሽክ እንዴ? ጀግና ልጅ ነህ። ደፋርና ልበ ሙሉ ሰው ወዳለሁ። ከአሁን ቀደም እኔን እንደምትመስል ነግሬሃለሁ አይደል? ታስታውሳለህ ጀግናው? ቆይ ንገረኝ፣ ሲጀመር ለምንድን ነው አንተን መፈራ? እንደሚታወቀው ብርታት የሚጨምረው ፍራቻን ተከትሎ ነው። ፍራቻ ደግሞ ጥሩ ነው ልጄ። አስተማማኝ በሆነ ሁኔታ በሕይወት እንድትቆይ ይረዳሃል። በእግርህ እንድትቆም ይረዳሃል። ሁሉም ሕይወት ያለው ነገር ፍራቻ ያስፈልገዋል ባይሌ በሕይወት ለመኖር ሲል። በደንብ አውቄ ያለው ጎበዝ። እኔን የማወቅ ጉጉትህ ስሜታዊ ያደርገኛል። ሰው እንዳያይብህ የምትፈራቸው ትልልቅ ፍራቻዎች አሉ። ስለዚህ በአካባቢ ያለውን ሰው ያንን ለመደበቅ ትጠቀምበታለህ። ኦ ቀስ በል ሸበላው። እኔ ማንንም አልጠቀምም። እሺ ካርታልስ? ካርታል ምን ሆነ? እሱን ስትጠቀምበት ነበር። እስኪ ንገረኝ፣ ወላጅ የሌለው ልጅ እንደዛ መጠቀም አያሳፍርም እንዴ? ልጄ መጽሐፉን በትክክል አላነበብከውም። ስማ፣ እኔ ከካርታል ጋር እንደዚህ አይነት ግንኙነት የለኝም። በዛ ላይ ደግሞ እንደምታውቀው ካርታል ወላጅ አልባ አይደለም፣ ቤተሰብ አለው። የማታውቃቸው ነገሮች ላይ ምክንያታዊ መሆን አትችልም። ከዚህ የበለጠ ጥናት ማድረግ አለብህ፣ በጣም ብዙ። ለማንኛውም አታስብ፣ እኔ ማወቅ ያሉብኝን ነገሮች በሙሉ አውቄ። ምን ታውቃለህ? ምን ታውቃለህ? ተናገር ተናገር እያልኩ ነው። አሁን ባወቅኩት ነገር ይበልጥ እርግጠኛ ሆኛለሁ። ቡናው ቆንጆ ነው አይደል? አዎ፣ ምንም አይልም ካርታል። ቅድም ትንሽ ተደናግጬ ነበር፣ አሁን ግን ደህና ነኝ። አይደለሽም ዳሪያ። ሙስጠፋ ያደረገው ነገር፣ አንቺ እንድታሳልፊው ያደረገው ነገር፣ ከልጅሽ ጋር እንድታሳልፊው ያደረገው ነገር፣ እንደዛም ሆኖ ሕይወትሽን ለመቀጠል እየሞከርሽ ነው፣ ግን ነገሮችን ገና አላስተካከልሻችሁም። ምንድን ነው ማድረግ ያለብኝ? እኔ እኮ ልጅ አለኝ። ራሴ ላይ በር ቆልፌ ማዘን አለብኝ? ብቻሽን በርሽን ቆልፈሽ ዘኝ እያልኩሽ አይደለም፣ ግን ደግሞ ተረጋጊ። መጀመሪያ ረጋ ብለሽ ተንፍሺ። ከዛ የተፈጠሩብሽን ነገሮች ተቀበይ። ሁሌ በተናደርሽ ቁጥር ዳሪያ ደህና ነኝ ብለሽ ራስሽን ለማሰመን አትሞክሪ፣ ምክንያቱም ደህና አይደለሽም። እና ደግሞ በመንገድሽ ላይ ያገኘሻቸውን ሰዎች የመሟገት ግዴታም የለብሽም። እንባሽን አትታገዩ ዳሪያ፣ እንዲፈስ ፍቀጅለት። አዎ እያሳለፍሽ ያለሽው ነገር በጣም ከባድ ነው፣ ግን በሌላ በምንም መንገድ ልትወጪው አትችይም። እርግጥ ነው ከውጭ ሆኖ መምከሩ ቀላል ነው፣ በጣም ቀላል ነው። እንደሱ እያወራው አይደለም። ማለት ምን አይነት ነገር እንዳሳለፍኩ ተመልከቺ። መጀመሪያ ሚስቴና ልጄን አጣሁ። ከዛ ከእህትሽ ጋር በወረቀት ተጋብተን ነበር። ሁለት የማይተዋወቁ ሰዎች አንድ አይነት ሲኦል ውስጥ የተገናኘን ነው። አስቢው። ሙስጠፋ ያደረገው ነገር ለእኔ ምንም ማለት አይደለም፣ ለአንቺ ግን በጣም ከባድ ነገር ነው፣ ምክንያቱም የልጅሽ አባት ነው። አሁን ስለዚህ እያወራ መሆኑ መቼም የሌላ ነገር አይደለም አደል ካርታል? ወይስ አንተ ምንድን ነው የምታስበው? አይ እኛ ውድድር ላይ አይደለንም ዳሪያ፣ እኛ አንድ ላይ ነን። ምክንያቱም ሁለታችንም ያጣነው ነገር አለ፣ ግን እኔ ተቀብዬዋለሁ። አሁን ሕይወቴን እየቀጠልኩ ነው። ስለዚህ አንቺም ተቀበዩና ተረጋግተሽ ሕይወትሽን ቀጥይ። እና ደግሞ ስለ አበዳሪዎቹ አታስቢ፣ ወደ እኔ ምሪያቸው። እዳችሁን ካርተር ከሚባለው ሰውዬ ጋር ሄዳችሁ ሰዱ በያቸው። እስኪ ንገረኝ፣ ከዛ እዳይን ልትከፍልልኝ ነው? ቆይ አንተ መላክ ነህ እንዴ? አይደለም፣ ማን ነው ከፍላለሁ ያለሽ? በዛ ላይ ደግሞ እኔ መላክ አይደለሁም። ቋንቋቸውን ስለምችልበትና ስለምንግባባ ነው፣ ሌላ ነገር አይደለም። በዛ ላይ ደግሞ ይህን ነገር ያደረግኩት ለእርዳታ ብዬም አይደለም።
ምክንያቱም አንዳንድ ሰዎች ስርዓት መያዝ አለባቸው። ዋናው ሰራተኛው ሰራተኞቹን ይዞ ሄዷል ይመስለኛል። ትንሽ ኃይለኛ ሆንኩበት። ግንባታውን መገንባት መቀጠል አልፈልግም እና ደግሞ ዳይንም እንድትከፍልልኝ አልፈልግም። ዳሪያ እባክሽን ልከኛ አትሁኝ። ይኸውልሽ ጥሩ ቡድን አገኝልሻለሁ። ከዛ ግንባታውን ትቀጥያለሽ እና ቅድሚያ ክፍያችን ትወስጃለሽ። ማለቴ ለክብርሽ ብለሽ ራስ ወዳድ መሆን የለብሽም። የግድ ለልጅ ስትይን ነገር ማድረግ አለብሽ። ያወራሁት ነገር ገብቶሻል አይደል? አቶ አድናን እንኳን ደህና መጣ። አቶ ካርታል ውጭ ነው። አውቃለሁ። የመጣሁት እሱ ጋር አይደለም። ትናንት ካልተሳሳትኩ የሆነ ሰው ስም ጠርተሻል። ማንን? እስር ቤት ያለች ሴት ካርታልን ማየት ፈልጋ ነበር። አዎ። ስሟ ማን ነበር? ወይዘሮ ሴቪላይ። የት እስር ቤት ናት? አሁኑኑ እስር ቤት ሄደን እንጠይቃት። ሰላም ሰላም። የውዛይ እናት ነኝ። የመጣሁት ልጄን ለመጠየቅ ነው እና ምግብ አምጥቼለት ነው። እሺ ስጭኝ እስኪ ልየው። ምን እያደረክ ነው? እንደሱ አታርገው እንጂ ምግቡ ይበላሻል። መፈተሽ ስላለብኝ ነው እመቤት። ይሄ ደግሞ ህግ ነው። ይቅርታ፣ እባክሽን ቦርሳሽን አስቀምጪው። እናት መታለች። ምግብ ይዛ ልመታለች። ጥሩ ሁን እሺ። መግባት ትችያለሽ። የኔ ውድ ዛሬ እንዴት ነህ ልጄ? እይ ምን እንዳመጣውልክ ብቻ እይ። የምትወደውን ምግብ ቆንጆ አድርጌ ራሴ ነኝ የሰራሁት። ተመልከት። ኦ የኔ ውድ የኔ ውድ ልጅ ያልፋል። እሺ ሁሉም ነገር ያልፋል። እንዳትመጪ ነግሬሽ ነበር። እንዴት ነው ማልመጣው? የኔ ልጅ አንተ እኮ ለእኔ ሁለ ነገሬ ነህ። የኔ ውድ ልጅ አንድ ላይ እንድናለን። ትኩሳት አለህ እንዴ? ህመም ይሰማሃል እንዴ? ልጅ እማዬ እጅሽን ዞር አድርጊልኝ። የኔ ውድ እንዲህ አታድርግ። እባክህ እንደዚህ አታድርግ ልጅ። ዞር በይ በቃ። ከአጠገቤ ዞር በይልኝ። እባክህ እንዲህ አታድርግ። ተው። እርዱኝ፣ እርዱኝ። ዞር በይ እባካችሁ እርዱኝ። እባክህ እኔ ልጅ አቁም። እባክህ አንድ ነገር አድርጉልኝ። ዞር በሉ። ልቀቁኝ። እባካችሁ እንዳትጎዱ። ቀስ በሉ። አዎ እባክህ ቀስ በል። ትወጪልኝ ትችያለሽ? አይ መውጣት አልችልም። የኔ መቤት እንዲህ አይነት ነገር ማድረግ አንችልም። እባክሽን አሁን ከዚህ ክፍል ውጭልን። ውዛይ ልጄ፣ ያዘው በደምብ። የኔ ልጅ እባክህን ተው። ያዘው ውዛይ ያዘው በደምብ እንዳለቀው። እሺ ያዘው። ውዛይ ውዛይ ልጄ እባክህን። ውዛይ አጎቴ መቲን ትላንት ደውሎ ነበር። እኔና አባቴን አዋራን። እንኳን ደስ አላችኋለን። አውቃለሁ፣ ሁሉም ነገር ነግሮኛል። እና አጎቴ መቲን ብለሽ አትጥሪም ብሎ አስጠንቅቆሻል። አባቴ መቲን በይም ብሎሻል። ምን ላድርግ? አፍሬ እኮ ነው። የኔ ማር፣ ምንም የሚያሳፍር ነገር የለውም። አጎቴ ሳዲቅም እኔን እንደሱ በል ብሎኛል። ሰርዳር፣ ሁለተኛ ደረጃ ትምህርት ቤት ተማሪዎች እያለን እየተደበቅን እንገናኝ እንደነበር ትዝ ይልሃል? ስትመጣ ዝም ብለን እንፋጠጥ ነበር።
ማለት እኔ ብዙም መደበቅ አልቻልኩም ነበር። እናትሽ የገዛውልሽን የአንገት ሐብል አግኝታው በጣም ተቆጥታኝ ነበር። አታስብ፣ በሱ የአንገት ሐብል እኔም ቁጣ ደርሶብኛል። እና ደግሞ አፈቅርሻለሁ ብለህ በሬዲዮ የተናገርክ ጊዜ እናቴ ነጠላ ጫማዋን አውልቃ ወረወረችብኝ። ሮጬ ሳመልጣት አባዬ መታው። ይሄ ላንተ ነው። ኦ ውይ፣ በጣም ደስ ይላል። በቃ አሁን ሻይ ልዘዝ። እሺ። ሄሎ ቴችን፣ ወደ እኔ ክፍል 2 ሻይ ትልክልናለህ? ዶንሽ፣ እኔ ሻይ እስኪመጣ አልጠብቅ። ወደድከው? ይህንን ስሰራ የመጀመሪያዬ ነው። አክስቴ ናት አሰራሩን የነገረችኝ። ቆንጆ ነው። የእውነት በጣም ቆንጆ ነው፣ ግን ትንሽ ውሃ በዝቶበታል። ምን ሆነሽ ነው ዶንሽ? ሰርዳር፣ በጣም ቆንጆ ነው ብለሃል እኮ። እሱማ በጣም ቆንጆ ነው፣ ግን ጨውም ትንሽ የበዛበት ይመስለኛል። ዘርግፈሽዋል። ዝም ብለህ ሰበብ አትፍጠር። ስሰራ የመጀመሪያዬ ነው። አንዴ ብደግመው ቆንጆ እንደሚሆን እርግጠኛ ነኝ። እኔም እስማማለሁ። ይመስለኛል ከመጋባታችን በፊት የተወሰነ ጊዜ እየደጋገምሽ ብትሰሪው ጥሩ ነው። እርግጠኛ ነኝ ትችይዋለሽ። ሰርዳር፣ ምን አይነት ሰው ነህ? አለቃ፣ ይሄ ለእመቤት ዳሪያ ከኤፌ ትምህርት ቤት የተላከ መልእክት ነው። አይ አይደል፣ በሰዓቱ መክፈል ስላልቻለች ለዛ ነው ይህንን የላኩላት። የኔ ልጅ እንዴት ያሳዝናል። አሁንም ይህን ስታይ ይከፋታል። ያ ሙስጠፋ የተባለ ሰውዬ ከልቡ ክፉ ነው አለቃ። ባገኘው አለቀው። እሺ፣ የዛን የሰይጣን ስም እዚህ አትጥራ። ከዚህ በኋላ እንዲህ አይነት መልእክት ሲመጣ ለእኔ ስጠኝ። እሺ ያልኩ ገባህ አይደለ? እሺ አለቃ። አቤት ወይዘሪት ሙጅጋን። ሰላም አቶ ሳዲቅ። ልዘጋው ነበር። ስራ ላይ ነህ እንዴ አቶ ሳዲቅ? አይ እንዴት ነሽ? ደህና አይደለሁም አቶ ሳዲቅ። መጥፎ ሁኔታ ላይ ነኝ። ጉልበቴ ደክሟል። እንደዚህ አቅም አጥቼ አላውቅም። እሺ አሁኑኑ ያለሽበት እመጣለሁ። ሰርዳር፣ ኡዛይን አይተኸው ታውቃለህ? ሁኔታው እንዴት ነው? አይቼዋለሁ። ያው ግን ምንም ደህና አይደለም። እሱን ለማየት በጭራሽ እንዳታስቢ ዶንሽ። በዛ ላይ ደግሞ ተቋሙ ከእናቱ ውጭ ማንም ጠያቂ አይቀበሉ። አይ ሕክምናው እንዴት እየሄደ እንደሆነ ማወቅ ፈልጌ ነው። አታስቢ፣ ከሐኪሙ ጋር እናወራለን። ግን እሺ፣ የሚድን ይመስላል። ተስፋ አለው እንዴ ሰርዳር? ማለት ለመታከም ፈቃደኛ ከሆነ አዎ ይድናል። ግን እሱ ራሱ ፈቃደኛ መሆን አለበት ዶንሽ። የቤተሰቡም ድጋፍ ትልቅ ሚና ይጫወታል። ምን እያደረግሽ ነው? ቆመሽ እያየሽኝ ነው? አይ እኔ አይላን ፈልጊያት ነበር። እንደምታየው አይላ እዚህ የለችም። በማያገባሽ አትግቢ። አይላ፣ መተኮሻውንና ካውያውን ላይ ክፍል ትወስጅልኛለሽ? እኔ ማወቅ የምፈልገው ሁሌ እንደዚህ ነው የሚቀጥለው ማለት ነው? ምንድን ነው ማወቅ የፈለግሽው? ከሶመር ጋር እንዲሁ ሳትጋቡ ልትኖሩ ነው? እስኪ ንገሪኝ። አይ በጭራሽ። ለመጋባት የፍርድ ቤት ጉዳይ እስኪያልቅልን እየጠበቅን ነው። ድጋሚ እንደለመዳችሁት ምክንያት ፈልጋችሁ ትፋታላችሁ። መጋባት መፋታት፣ መጋባት መፋታት፣ የህፃን ዕቃ አደረጋችሁት አይደል?
ወይዘሮ ሩቻን አታስቢ፣ ይሄ መጨረሻ ነው። አዎ እንደሱ አይደለም። ሰርግ ይደገስልኝ አትይኝም ብዬ ተስፋ አደርጋለሁ ትያለሽ እንዴ? እና ደግሞ የሙሽራ ቀሚስ ለመልበስ አታስቢ። ማለቴ ያለ አይደል 5 ሜትር የሚጎተት ቬሎ ቢኖረኝ ጥሩ ነው። ለሰርጉ ከጀርባ ያለውን ግቢ እንከፍተዋለን። ልጆቹ ሚዜዎቼ ይሆናሉ እና አንቺ እዚህ ካለሽ አይቀር ምስክር ትሆኛለሽ። ምን ይመስልሻል? መቼም የተሸነፈ ታጋይ መቼም ትግሉ በቃኝ አይልም። ስቃዩን የለመድሽው ትመስያለሽ። ለዛ ነው ያቀፍሽኝ። እንደው አንቺ ካነሳሽው አይቀር ለጋብቻው ምስክር እንደሆን ትፈልጊያለሽ? ያቀፍኩት ልቧንና መንፈሷን ማየት የምትችለዋን ሴት ነው። ናይላ፣ ይህንን ላይ ለመተኮስ እንውሰደው። በጣም ትክክለኛ ነገር ነው ያደረግሽው። ጥሩ ንግግር ነው የተናገርሽው። እሺ አቶ ሶመር አግቢኝ ብሎ ጠየቀሽ እንዴ? የምን አግቢኝ ብሎ መጠየቅ ነው? ወይዘሮ ሩቻን ጋር ስለ ሰርግ ስታወሩ ነበር፣ እንደዛ መሰለኝ። አይ አግቢኝ ብሎ መጠየቅ አይደለም እና መጠየቅም አያስፈልገውም። ሁሉም ነገር በጊዜው ይሆናል። አይላ አንቺ አግባኝ ብለሽ ብትጠይቂውስ? በጭራሽ። እንዴት እጠይቀዋለሁ? ምን አለበት? እኔ እንጃ። እኔ እኮ ሴት ነኝ። ትንሽ አይደብርም? ለምን ይደብራል? በዛ ላይ ደግሞ አቶ ሶመር በጣም ደስ ይለዋል። በጣም ብዙ ተሰቃይታችኋል፣ እናም ደግሞ አዝናችኋል። ደስተኛ ያደርጋችኋል። እንደሱ አልሽ? አዎ። ከዚህ በላይ ብዙ ጊዜ አታጥፊ እህቴ ቱርካን። ይኸውልሽ ወይዘሮ ሩቻን ዛሬ ማታ ቤት አትኖርም። እኔ ልጆቹን አስተኛችኋለሁ። ብቻችሁን ትሆናላችሁ ማለት ነው። ያኔ መጠየቅ ትችያለሽ። ወንድሜ ሶመር ከእቴ ቱርካን ጋር ድጋሚ ቤተሰብነትን ማወቅ ከመቻሉ በፊት በጣም መጥፎ እውነታ መጥቶ ከፊቱ ተደቀነ። እውነት ካርታል ከእናቱ የሚደማው ቁስል ከሆነ ለሱ ለመቀበል በጣም ከባድ ነው። እናቱ ላይ ከተከሰተው ሐዘን ጎን ለጎን የእቴና የካርታልን ትዳር መልሶ እያሰበበት ነው። የእውነቴን ነው የምልህ ሶመር፣ ረስቼህ አላውቅም። ልረሳህም አልቻልኩም። ባለትዳር ነኝ፣ ግን ልክ አንተ ትተኸኝ እንደሄድከው ነኝ ሶመር። ከአንተ ውጪ ወንድ አላውቅም ሶመር። ፍቅራችንን እስካሁን ጠብቀዋል። እውነት ይሄ ጋብቻ ወረቀት ላይ ብቻ ነበር ወይ ደግሞ ላይሆን ይችላል የሚለው ሐሳብ ለወንድሜ ሶመር በጣም ከባድ ነገር ነው። ከእቴ ቱርካን ጋር የሚያወራበት ብርታት አልነበረውም። በትክክል በጣም ከሚወዳት እህቴ ጋር ድጋሚ ቤተሰብ የመሆን ህልሙ አሁን ለወንድሜ ሶመር ትልቁ ዝግብ ሆኖበታል። ስህተት ተፈጥሯል መሰለኝ። ምንም ስህተት አልተፈጠረም ወይዘሮ ሴቪ ላይ የመጣሁት አንቺ ጋር ነው። ቆይ አንተ ማነህ? ከኔ ምንድን ነው የፈለግከው? ቆይ አንቺ ከካርታል ምንድን ነው የምትፈልጊው? አሁን ገባኝ። ወደዚህ ካርታል ነው የላከ ማለት ነው? እንዲያውም በተቃራኒው እዚህ መሆኔን አያውቅም፣ ማወቅም የለበትም። በዚህም የማይሆን ነገር አድርገሽ እንደማታስከፊኝም አስባለሁ። እና ደግሞ
እንዳያስከፉኝ አስጠንቅቄ ከከፋኝ መሆን የማልፈልገው አይነት ሰው ስለመሆን ነው። መቼም ማንም ሰው ካለ ምክንያት ክፋት አይሰራም አይደል? ማስፈራራት አይጠበቅብህም። እሺ ይመስለኛል። ስትታይ ብልህ ሴት ትመስያለሽ። የሆነ መደራደሪያ ላይ እንድረስ። ከካርታል ቤተሰቦች ጋር ቅርበት ስለነበረሽ ወሳኝ የሆነ መረጃ ነበረሽ። ቆይ ለምንድን ነው እንደሱ ያልከው? ዘመዶቼ ነግረውኝ ከወፎች ጋር ጥሩ ግንኙነት አለኝ። ያን ያህል ለምን አሳሰበ ግን? በቀጥታ ጥያቄዎችን ከመለሽልኝ በተሻለ እንፈጥናለን። እኔ ልብስ ሰፊ ነኝ። ወይዘሮ ዲልሻት የድሮ ደንበኛ የነበረች የሆነ ጊዜ ከዘመዷ ጋር ስታወራ ሰምቻታለሁ። በቃ ዲልሻት፣ ወሬ መደበቅ የማትችለው ዲልሻት የካርታል እንጀራ እናት እህት ናት። ልክ ነው። በቃ እኔ ስለ ካርታል ከሷ የሰማሁትን ነገር እነግርሃለሁ። በጭራሽ አይሆንም። የምትሰሚውን ነገር በሙሉ ለሁሉም ሰው መናገር የለብሽም። እና ደግሞ ነገ የሚወጣው ጋዜጣ ላይ ዲልሻት አደጋ እንደደረሰባት ታነቢያለሽ። ራስሽ እንደ ጥፋተኛ ታይና ይከፋሻል። ከዛ የበለጠ እንዳይከፋሽ በቀጣይ የሚወጣው ጋዜጣ ላይ አንቺ እንድትወጪ አደርጋለሁ። አሳዛኝ መጨረሻ የሚል ርዕስ ሰጠውና የሚያነቡ ሰዎች ያዝናል። መረጃውን ለሌላ ሰው ተናግረሻል? እውነቱን ብትነግሪ ነው የሚሻለው። ከዚህ በኋላ መደባበቅ አያዋጣም። ለምሳሌ ደግሞ ለሶመር። አይ እኔ ለማንም ሰው አልተናገርኩም። አቶ ካርታል፣ እኔ ምልህ ምን አደረግክ? ሰራተኛውን አዋራ ወደ ስራ ይመለሳል እንዴ? አይ በሱ ምትክ ሌላ ሰው እንፈልጋለን። ለማንኛውም አንቺ አፈላልጊ። ሌላ የደወለ ሰው ነበር እንዴ? አማካሪው እስክትደውል እየጠበቀ ነው። ኢዝሚር ያለው ቅርንጫፍ እስኪከፈት ቀኑን እየጠበቀ ነው ያለው። እና ደግሞ አቶ አድናን መጥቶ ነበር። አቶ አድናን ያልሽው? ከቢሮ እንደወጣ ያውቅ ነበር። ለምን መጣ? ምን ፈልጎ ነው? ስለ ወይዘሮ ሲቬ ላይ ነው የጠየቀው። የትኛው እስር ቤት እንደሆነች ጠየቅኝ። ወይዘሮ ሙጁጋን። አቶ ሳዲቅ፣ ራስሽን አታስጨንቂ። ምን ተፈጠረ? ኡዛይ መጥፎ ሁኔታ ላይ ነው። ውይ እንዴት እንደሆነ ብታየው ኖሮ አልቻልኩም። አቶ ሳዲቅ። ኦ አምላኬ፣ አሁን ሁኔታው እንዴት ነው? ማለት በመከራ ነው የያዙት። አልጋ ላይ ያሰሩትና እንዲረጋጋ ማደንዘዣ ሰጡት። ልቤ ደረቴን ሰንጥቃ ልትወጣ ነበር። እሱ እዛ ጋር እንደዛ ሲሰቃይ እያየው እሺ ሞት ነው የሞትኩት። የእውነት ምን እንደምልሽ አላውቅም። ነገሩ ለአንቺ በጣም ከባድ ነው። እርግጥ ለልጅሽም ግን ከባድ ነው። በቅርቡ ይድናል ብዬ ተስፋ አደርጋለሁ። የሆነ ነገር ማድረግ ብችል ደስ ይለኛል። ውስጤን እየረበሸ ያለው በጣም ከባድ ሐዘን አለ። እናንተንም ረበሽኩ። አይ እባክሽ እንደሱ አትበይ። ሐዘንሽ ቀለል እንዲልልሽ የሆነ ነገር ማድረግ ብችል ደስ ይለኝ ነበረ። ቆይ የእንቅልፍ መድኃኒት ሰጥተውታል ብለሻል አይደል? እንደዛ ከሆነ አሁን ውስጥ ገብተን ኦዛይን ማየት እንችላለን። አላስገባም አሉኝ። ቢሆንም ግን ወይዘሪት ሙጅጋን ውስጥ እንግባና ሐኪሙ ይይሽ። ደም ግፊትሽን ይዩት። ደህና አትመስይም፣ ትታመሚያለሽ። እባክሽን ወይዘሮ ሙጅጋን እምቢ አትበይ። አይ አስፈላጊ አይደለም። የግድ መጠንከር አለብኝ። መቆም መቻል አለብኝ። ይቅርታ አድርግልኝ። ለምኑ ነው ይቅርታ የምትጠይቂው? ማለት ለጊዜው ምን ማድረግ እንዳለብኝ አላወቅኩም። ለዛ ነው እናንተ ጋር ደወልኩ። አይ ምንም ይቅርታ የሚያስጠይቅ ነገር የለም። እባክሽ ምን ማድረግ እንዳለብን ታውቂያለሽ። አሁን ከዚህ ተነሽና ዞር ዞር እያልን አየር እንውሰድ። ከዛ ወደ ቤት እኔ ወስድሻለሁ። ሰርዳር ምን ሆነ ነው? አትክልቶቹ ላይ እኮ ምንም ውሃ አላደረክባቸውም። እሺ ውሃ ጠጣችኋለሁ።
እንዴት? ምን ተፈጥሮ ነው? አባቴ እና ደግሞ ከጎኑ አባዬ፣ ይህንን አላምንም።